ተማርኩኝ ሰለጠንኩኝ የሚል ሰውዬ የአባቱንና የእናቱን ስም መጥራት ያፍራል። ይህ ሰው የተዋረደ ሰው ነው። አላህ የረገመው ሰው ነው። እናቱ ሳትበላ አባቱ ሳይበላ በባዶ እግራቸው እየሄዱ ሽንቱን እየጠረጉ በላያቸው እየሸነባቸው እንቅልፋቸውን አጥቶ ያሳደጉትን አባትና ሼባው ሽማግሌዋ አሮጊቷ ብሎ የሚጠራ ሰው አለ። ወላ ሐውለ ወላ ቁወተ ኢላ ቢላህ። አባዬ እማዬ ኡሚ የተከበርሽው እናቴ የተከበርከው አባቴ ብሎ ለመጣራት ፋንታ የሚያስወቅ ሰው አለ። በቴሌቪዥን በቃና በፊልም በኳስ ያበደ ልጅ ጸጉሩን እንዲህ አርግቦ የሚቆርጠው ሱሪውን ወደታች ዝቅ አርጎ የሚለብሰው ልጅ ሰለጠንኩ የሚለው ልጅ የእናት አባቱን ስም መጥራት ያፍራል። ወይንም ደግሞ መንገድ ሲሄድ አብሮ መሄድ አይፈልግም፣ ያፍርባቸዋል። እነሱን ከኋላ አድርጎ ከእነሱ ጋር ከጓደኞቹ ጋር መታየት አይፈልግም። ሰለጠንኩኝ የሚለው ሰው ይህ ውርደት ነው። እንዲሁም ደግሞ ሰለጠንኩኝ ገባኝ ተማርኩኝ የምትለዋ የእናቷን ስም መጥራት ታፍራለች። ከእናቷ ጋር አብራ ማየት ታፍራለች። ከእናቷ ጋር መብላት ታፍራለች። ጓደኛዋን ቤት ይዛ መምጣት ታፍራለች። ለምን? አርጅታለች። እሷን ስትንከባከብ ለእሷ መልክ ብላ የራሷን መልክ ጥላለች። እሷን ለማብላት ብላ ምግብ ትታለች። እሷን ለማልበስ ብላ ራሷን መልበሷን ትታለች። እሷን ለማጋጌጥ ብላ የራሷን ውበት ትታለች። መጨረሻ መታ ታፍርባታለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ዓለይሂ ሰላቱ ወሰላም ወላጆቹን አግኝቶ ጀነትን ያላገኘ ሰው በአፍንጫው ይደፋ፣ ይረገም፣ ይዋረዳል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ማዳናችሁን ከኔ በኋላ የእነሱን ሐቅ ጠብቁ አለ አላህ ሱብሓነሁ ወተዓላ። ስለዚህ እናትን ያለ ማክበር፣ አባትን ያለ ማክበር፣ ለነሱ ጎንበስ ቀና ያለ ማለት፣ ለነሱ የሚፈልጉትን ነገር ያለ ማቅረብ የመዋረድ ምልክት ነው። ሰውየው የዱንያም የአኺራም ጉዳይ እንዳከተመ የሚታይበት ምልክት ነው።